ምን ነው ቤቱን እኮ ታውቂዋለሽ። ያው ለመኖር አላውቀውም እንጂ። ታዲያ ምን ችግር አለው? ቤት እንቀይራለን። ዛሬውን እኮ መቀየር አንችልም። ችግር የለውም፣ ነገ ተነገ ወዲያ። እሺ ፍራሹስ አትበቃንም አይደለ? እሺ በቃ እኔ ምግብ ልሰራ። ለማንኛውም ግን ያቺ ፍራሽ ምንም አትበቃንም ለኛ። በስተመጨረሻም ህልሜ እውን ሆነ። መጀመሪያ እኮ ሁሉንም ነገር በግድ አደረግከው እንጂ ይህንን አንዳረስም ነበር። በቃ አሁን አይቼ ፍራሹን ገዝቼ ልምጣ። ሄሎ እህቴ፣ ለቀቁሽ? እሺ እባክሽ አሁን ስሚ፣ ልጄን ይዘሽ አጎታችን ያለበት ሀገር ሂጂ። አዎ መጠንቀቅም አለብሽ፣ ግን ደግሞ አጎታችን ጋር ደህንነትሽ የተጠበቀ ነው። ለፖሊስም አመልክቱ። በቃ እሺ ቻው። ሄሎ፣ ትናንት የደወልኩልሽ ልጅ ነው። አዎ ራይድ። እሺ መጣ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ሰዎች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ክፍል 78 ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ታዲያ እንግዲህ ባለፈው ክፍል ትሁት ከነአባባ ቤት ልብሷን ጠቅላ ወጥታ ነበረ። ታዲያ ከተመስገን ጋር ልትሆን ነው ወይስ ሰው ቤት ሌላ ሰው ቤት ለስራ ልትገባ ነው ስንልም ነበረ። እና ታዲያም ለአባባም የነገረቻቸው ወደ ሰው ቤት ሌላ ሰው ቤት እንደምትገባ ተቀጥራ እንደምትሰራ ነበረ የነገረቻቸው ማለት ነው። ታዲያ አባባም ፈቃደኛ ባይሆኑም ነገር ግን ያው እንዳማራጭ ስለወሰነችው ትሁትን ስለሚወዳት ፈቅደውላትም ነበረ። ታዲያ ባለፈው ሲሸኟትም ትሁት ማለት ነው እንግዲህ እነሱ ያሰቡት መቼም ትሁት ተመስገን ጋር ትሄዳለች ብለው ሳይሆን ነገር ግን ከነሱ ጋር ወጥታ ሌላ ቤት ሌላ ስራ እንደምትጀምር ነበረ። ታዲያ ቲናና ተመስገን በር ላይ ሆነው እየተጠባበቋትም ነበረ። ማለትም ትሁት ስትወጣ እየተጠባበቋትም ስለነበረ ታዲያ ትሁትም ከናባባ ቤት ቻው ተባብላ ተሰናብታ ከወጣችን በኋላ ከተመስገን ጋር ተገናኝተዋል ማለት ነው። ታዲያ ተመስገንም በጣም ደስ ብሎት በቃ ህልሜ የተሳካውን ሆነ ማለት ነው በማለትም ወደ ቤት ይዟት ይሄዳል ማለት ነው። ታዲያ መንገድ ላይ እየሄዱ እያሉ ማለት ነው እኔ ምልክ እኔ እንደዚህ በጭንቀት መጓዝ አልፈልግም፣ ስለዚህ እህቴን አስለቅቅልኝ ትለዋለች። እንደዛ ስትለው እህትሽን አስለቅቅልሻለሁ። እኔ እኮ ከእህትሽ ምንም ጉዳይ የለኝም፣ ጉዳዬ አንቺ ነበርሽ። አንቺን ካገኘው እህትሽን ለምን ይዛታለሁ ይላታል። ታዲያ እኔ አሁን ግን ወደ እኔ ቤት የምትመጪው ለእህትሽ ብለሽ ነው ወይ ሲላ እህትሽ ስለተያዘችብሽ ነው ወይ ሲላትም አይ አይደለም፣ ከአንተ ጋር ሆነን ልጃችን ማሳደግ ስላለብን ነው ትለዋለች ትህትን ማለት ነው። ታዲያ ተመስገንም እውነት መስሎት ወደ ቤት ይዟት ይመጣል ማለት ነው። ታዲያ ወደ ቤት ከገቡም በኋላ ቤቱን አይታየት ታደርገዋለች። ቤቱን እኮ ታውቂዋለሽ፣ ምንድን ነው ቤቱን አይታየት የምታደርጊው ሲላትም አይ ለመኖር አዲስ ነኝ ባውቀውማ ትለዋለች። አያ በቃ አሁን ትለምጃለሽ ይላታል። ታዲያ ትሁትም እዚህ እኮ ፍራሻ ግን ይቺ አትበቃንም፣ እኔ ለማንኛውም ምግብ ልሰራ ትለዋለች። ሻንጣኑን ቁጭ ታደርግና ታዲያ ተመስገንም የእውነት ምግብ የምሰራ መስሎት በቃ እኔ ፍራሽ ገዝቼ ልምጣ ፍራሽ አትበቃንም ማለት ነው በማለት ወደ ሱቅ ይወጣል ማለት ነው። እጇንም ይስማታል። ህልሜ ተሳካ፣ ህልሜ መሰለኝ ሁሉ እውን ሆነ፣ የምፈልጋትንና የምወዳትን ሴት አገኘሁም ሲላት አንተ በግዳጅ አደረግከው እንጂ መጀመሪያውኑ እዚህ ድረስ አንዳረስም ነበርን ትለዋለች። ታዲያ እዚህ ጋር ነበር እጇን ሳማርኳት መጣው ፍራሽ ገዝቼ በማለትም ከቤት ይወጣው። ታዲያ ትሁትም እዚህ ጋር መሄዱን ቼክ ካረጋገጠች በኋላ ወደ እህቷ ትደውላለች። ምክንያቱም መንገድ ላይ እህትሽን ልቀቋት ሲል ሰምታ ነበርና እንዴት እርግጠኛ ሆናለሁ ስትለውም ካላመንሽ ደውለሽ ማረጋገጥ ትችላለች ስላላት ትሁት እህቷን እንደተለቀቀች እርግጠኛም ስለነበረች ይሄ ሀሳብ መጣላት። ታዲያ እሱን ከሸኘች በኋላ ወደ ሱቅ ወደ እህቷ ትደውላለች። ወደ እህቷ ጋር ከደወለችን በኋላ ለቆሻለሁ ትላታለች። አዎ ለቆኛለም ስትላት በይ አጎታችን ጋር ልጅን ይዘሽልኝ ጥፊ፣ ቢያንስ አጎታችን ጋር ነጻነት ይኖርሻል፣ አያሰጋሽም፣ ጥንቃቄ አድርገሽ ጥንቃቄ በተሞላበት መንገድ ልጅን ይዘሽልኝ ወደ አጎታችን ጋር ሂጂም ትላታለች። ታዲያ እንግዲህ እህቷም እሺ ነበር ያለቻት።
ታዲያ ትሁትም እህቷን ካስመለጠች በኋላ ተመስገን ሱቅ ፍራሹን ግን ሊገዛ ከሄደ በኋላ እሷ ሻንጣዋን ብድግ አድርጋ ከተመስገን ቤት ትጠፋለች። ታዲያ ተመስገንም ከትንሽ ደቂቃ በኋላ ከቆየ በኋላ ወደ ቤት ይመጣል። ትሁቴ እያለም እያቆለማጠለ ይጠራታል ማለት ነው። ታዲያ እየጠራትም እያለች እሱ ያለች ወደ መኝታ ክላስም ገብቶ ያለች ይመስለዋል። ቼክ ያደርጋል ማለት ነው። ፍራሹን እኮ ልጆች ይዘውት እየመጡ ነው፣ ትሁቴ የት ነሽ በማለትም ይጣራል። ታዲያ ቤት ውስጥ ሲፈልግ ትሁቴን አላገኛትም ነበረ። ወይኔ ትሁት ሰራችልኝ ማለት ነው፣ ሸወደችኝ ማለት ነው በማለትም በጣም ይበሳጫል። በሌላ በኩል ትሁቴ ራይድ ጠርታ በራይድ ከሄደችም በኋላ ወደ ደላላ ጋር ነበር ሄደችው እና ያደላላም ስራ አስገብቷት ነበር። ታዲያ ስራ ሲያስገባት የሆነ ትልቅ ሰውዬና አንድ ወጣት ነበሩ ቤት ውስጥ የነበሩትም። ታዲያ ደላላው ዘገደው ብለሽ መግባት አይቻልም ብሎኝ ነው ምናምን በማለትም ስትነግራቸዋለች። አዎ አይቻልም፣ ግን እኔ አንዳንድ ቤቱን በሙሉ አሳይሻለሁ ሲሏት እሺ ትላለች። ታዲያ በመካከልም አንድ ወጣት ትመጣለች። አንድ ወጣት ከመጣችን በኋላ ያንቺ የቶገዜ ልጅ ነሽ በማለትም ትሁት ትጠይቃታለች። አይ አይደለሁም ሚስቱ ነኝ ስትልም ነበር የመለሰችላት። ታዲያ ትሁትም እሺ በጣም ይቅርታ ስላለች እንግዲህ እሷ አሁን እንግዲህ አቶ ጊዜ ትልቅ ሰው ስለሆኑ ልጅቷ ደግሞ ወጣት ስለሆነች ልጅ ትሆናለች ብላ ስላሰበች ሚስትን ልጅ ነች ብዬ ስልጠራዋት ብላ ይቅርታ ትላታለች። ኧረ ችግር የለም ቤቱን አሳይሻለሁም ትላታለች። ታዲያ ቤቱንም እያሳየቻት ነበር። የእሷ የምታርፍበት ክላስንም ካሳየቻት በኋላ አንድ ክላስ ግን ተቆልፎ ያላየችው ነበር። ይህን ክላስ ግን አይተው ሲጨርሱ ማለት ነው ይህን ክላስ ግን አላሳየሽኝም ትላታለች። ታዲያ እንደዚህም ስትላት አቶ ጊዜ ይመጡና ይህን ክላስ ማንም ሆነ ማየትና መክፈት አይችልም፣ ይሄ የድሮ ባለቤቴ የቀድሞ ባለቤቴ ንብረቶቿ እዚህ ስለሆኑ ማንም ገብቶ እንዳይ አልፈቅድም። ስለዚህ እኔ ሳልፈቅድ ማንም እዚህ ክላስ እንዲገባ አልፈልግም። ተከባብረን የምንኖር ከሆነ ይሄን ክላስ ካልነካችሁ ነው በማለትም እኔ ሲመቼና ጊዜ ሲኖረኝ ክላሱን ገብቼ እኔ ያስተካክለዋለሁ። ስለዚህ እናንተ እዚህ ጋር መግባት አይጠበቅባችሁም በማለትም አቶ ጊዜ ቆጣ ብለው በንግግራቸው ለትሁትና ለባለቤታቸው ተናግረው ይሄዳሉ። ታዳም ይችን ልጅ ጥንቃቄ አድርጊላት በማለትም ያስጠነቅቋታል። አዲሷ ሚስታቸው ማለት ነው አቶ ጊዜ። ታዲያ ትሁት በነገሩ ግራ ተጋብታለች። እንዴት ይህ ቤት ተቆልፎ አይከፈትም በማለትም ታዲያ ትሁትም ወደ ምግብ መስራት ነበር የገባችው። ታዲያ አቶ ጊዜ ከባለቤታቸው ጋር ቁጭ ብለው እየጠበቁ ነበር። ቁርስ ላምጣዊ ትላቸዋለች። ታዲያ ቁርስም ከሀው ይለዋታል። ቁርስንም ሰርታ ካመጣች በኋላ አንድ በሳህን አስቀምጭልኝ፣ ሌላውን ደግሞ ይዞች ነይ በማለትም ታዛታለች። ታዲያ ትሁትም እንደዛው እንደተባለችው ያን ምግብ አቀረበችላቸው። ታዲያ አቶ ጊዜም ወደ ስራ ከሄዱ በኋላ እንግዲህ እዛ ክላስ ውስጥ ምን የተደበቀ ምግብ የምታገተ ሰው አለ ማለት ነው። ታዲያ ለዛ ምግብ ትሁት እንዳታይ ተፈልጎ ነበርና አሁን ሱቅ ትሄጃለሽ ወይ ትላታለች። ታዲያ ሱቅ እንድትሄድም ትሁትን ካረገቻ በኋላ ትሁት ወደ ክላሷ ነበር የገባችው ልብስ ልትቀይር ማለት ነው። ልብስ ቀይራ ወደ ሱቅ ልትወጣ ያን በሳህን ያስቀመጠችላትን እንጀራ በሩን ከፈት አድርጋ መሬት ላይ ያስቀምጣ ስትመለስ ትሁት ደግሞ ልብሷን ቀይራ ወደ ቤት ስትመለስ ነበረ የተገናኙት ማለት ነው። ታዲያ ትሁትም ደነገጠች፣ ልያችኛዋም ደነገጠች ማለት ነው። ምን አስደነገጠች ትላታለች። እስካሁን አልወጣሽም እንደዚህ ነበር ስትላት አይ ልብስ እየቀየርኩ ነበር ትላታለች። ታዲያ ትሁትም ወደ ተባለችው ወደ ሱቅ ሄደች። ታዲያ ለአቶ ጊዜ ዛሬ እኮ ተጉድ ነው የተረፍኩት። እኔ እዚህ ቤት ሰራተኛ ባይኖርስ ሰራተኛ ግዴታ ነው ወይ? ዛሬ አሁን እንጀራውን ሳስገባ ለትንሽ ነው የተረፍኩት ስትለውም አቶ ጊዜ እንቺ ጽዳቱንም ምግብ ስራውንም ችለሽ የምትሰሪ ከሆነ ሰራተኛ ማስወጣት ትችያለሽ። ታዲያ ልጅቷን ነው ለኮንትራት ብለው ነበር ያስገባት ለ2 አመት። እሷም አጎቷ ጋ መጠየቅ እፈልጋለሁ ብላ ወደ በፊቷ አባባ ማለት ወደ ካሌብ አባት ልታገኛቸውም ትሄዳለች። ታዲያ እሱም ይፈቅዱላታል። ታዲያ ስራም እንደጀመረች ነግራቸው ነበር። በሌላ በኩል ተመስገን ሄዶ ዛሬም የካሌብን አባት አባባን ማለት ነው ትሁት የት ናት ሲል ይጠይቃቸዋል። አትሴት እንግዲህ ካሌብ አባትን በጣም በተናደደና በተቆጣ መንፈስ ውጣልኝ ከዚህ ስላንተ ትሁት አላቅም። ስለዚህ የሚሻለህስ አንድ ነገር ልንገርክ፣ ከዚህ ሀገር መሄድ ነው ወይም መውጣት ነው ያለበት ሲለው ትሁትን ይዤ ነው መውጣት የምችለው በማለት ይመልሳል። ታዲያ ከቤታቸው እንደወጣም አድርገውት ነበረ። የአቶ ጊዜ ባለቤት እንግዲህ በሌላ በኩል መውጣት መዝናናት ፈልጋለሁ ስትልም ትነግራቸዋለች። ታዲያ አቶ ጊዜም ትሁትን ትተሻት እዚህ ጋር ለአንድ ሰራተኛ ቤት ውስጥ ትቶ አይኬድም፣ እኔ ስመጣ ትወጫለሽ በማለትም አልፈቅድ ብለዋት ነበረ። ታዲያ የአቶ ጊዜ አዲሷ ባለቤት ማለት ነው ትሁትን አንቺ ማጎቶች ጋር ሂጂ አልናፍቀሽም ወይ? እኔም ልወጣ ነው፣ እዚህ ብቻሽን ተሆንሽ ትፈሪያለሽ በማለትም
የሆነ ቁልፍ አስቀምጣ እዛ የማይከፈተውን በር ውስጥ የሆነ ነገር ያለውን በር ቁልፍ ትታላት ቁጭ አድርጋው ሳታየው ማለት ነው ትሄዳለች ማለት ነው። ታዲያ እንደዚህም ከሄደች በኋላ አንቺም አጎትሽ ከደርሰች ነይ እኔም ደግሞ የምደርስበት አለኝ ትልና አብረው ይወጣሉ ማለት ነው። ታዲያ ትሁት ያን ቁልፍ አይታው ስለነበረ ቀድማም ነበር ወደ ቤት ደግሞ ወርቅ ግዛልኝ ትላለች። ስራ ቦታ ሄዳ ወርቅ በአንድ ቀን ተነስቶ ይቻላል ሲሏትም ነበር። ታዲያ አንድ ጓደኛዬ ባሏ ገዝቶላታል እኔም ተገዝቶልኛል ብያለሁ ስትላቸው ሂጂ በይ ግዢ መግዛት ትችያለሽም ሲሉ ነበር የፈቀዱላት። ታዲያ እንግዲህ እናቶ ገዚህ ቤት የተደበቀው ምን ይሆን እንግዲህ ትሁት ቁልፉን የተቀመጠበትን ስላየችው ቀደም ብላ መጥታ በሩን ከፍተዋለች ማለት ነው። እንግዲህ እዛ ውስጥ የተደበቀውን ወይም የታገተውን አካል ትሁት ታገኘዋለች ማለት ነው። ቀጣይ ክፍል እንግዲህ ይዘንላችሁ ምን መጣ ይሆናል። የዛሬው ትሁት የማይከፈተውን ቤት ቁልፍ አግኝታ ስከፍት ነበር። እዚህ ላይ ነው ያለቀው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።